ነኝ ታውቃለህ። ምንም አቅቶኝ አይደለም። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጦች፣ ዛሬ አዲስ ነገር ይዤላችሁ መጥቻለሁ። በተለይ ደግሞ ሩታና አብርሽን የሚመለከት ነገር ነው። የእነሱንም ወዳጆች ይመለከታችኋል። ምክንያቱም የሰው ልጅ ማለት ነው መጥፎ ነገር ላይ የሆነ ነገር ላይ ገብቶ ሲሰቃይ በዛ ሰዓት ዊ ከምንል ቀድመን ብናስጠነቅቃቸው ይገባል ብዬ አስባለሁ ማለት ነው። ጋሼ ይመለከትሃል። ይሄ ነገር እንደ ትልቅነትህ እንደ አባትነትህ አሁን ላይ ሩታና አብርሽ የሚሰሩት ስራ በተለይ አንተም ተጠያቂ ነክ። አንድ ነገር ልንገራችሁ፣ ጋሼም ተጠያቂ ነው እና ምንድነው ካላችሁኝ ማለት ነው አብርሽ ያደረገ ያለው ነገር በህግ እንደሚያስጠይቀው ታውቃላችሁ። በሩታ ዙሪያ አይደለም፣ በነገራችን ስለ ሩታ ምናምን አይደለም። አሁን ላይ ቲክታከሮች የተለያዩ ሰዎች ምናምን እየተያዙ ነው። ካለባበስ ጀምር፣ ካለባበሳቸው፣ ካነጋገራቸው፣ ከብዙ ነገራቸው እየተያዙ ወደ እስር ቤት እየገቡ ነው። አብርሽ ደግሞ ትውልዱን በማበላሸት ተብሎ እስር ቤት እንደሚገባ ታውቃላችሁ። ስለዚህ ይሄ ልጅ እስር ቤት ከመግባቱ በፊት አብርሽ ብቻ አይደለም እስር ቤት የሚገባው፣ የእነሱ ጃማአ በሙሉ ተያይዘው ነው የሚገቡት። ተያይዘው ይገባሉ እስር ቤት ማለት ነው። እና ይሄን ነገር ማቆም አለባቸው፣ ሩታም ጭምር ማለት ነው። ሩታም ተጠያቂ ናት። ሩታ ተጠያቂ ናት አይደለችም እንዳትሉሽ። እና ይሄ ብጣሽ ወረቀት 9 ወር ሙሉ እንግዲህ ፈርም እየተባለ እንግዲህ እሱ በሄደበት እየዞረች በተለይ ይሄን ሰሞን በተለይ ሩታ አስቡ እናንተ ቤተሰብ። እኔ በጣም ስለታዘብኩ ነው። በጣም የታዘብኩት ነገር አለ። ከአንዴም ሁለቴ ጋሼ መጥቶ እኔ አስፈርመዋለሁ ወረቀቱን ብሏት ጋሼ ፊት እሺ ጋሼ አንተን አከብረሃለሁ ችግር የለም ብላ ተቀብላ ከአንዴም ሁለቴ፣ ነገር ግን እየሄደች አብርሽ ጋር ፈርም። ይሄ ልጅ አልፈርምም ካለ ምንድን ነው ይሄን ያክል? ለምንድን ነው ማትተወው? ለምንድን ነው ወረቀቱ የእውነት የፍቺ ወረቀት ከሆነ ህግ ቦታ ለምን አትሄድም? ሩታ የያሹ ወረቀት ውሸት ነው፣ በቃ ውሸት ነው፣ ምንም ነገር የለውም። ስለዚህ ትክክለኛ ወረቀት ሩታ ከያሽ የፍርድ ቤት መጥሪያ ወረቀት ከሆነ ከፍርድ ቤት ከሆነ የመጣው ማህተብ አለው፣ ፊርማ አለው፣ አሳይንና እንመንሽ። እኔም ልቆምልሽ ከዚህ በኋላ ማለት ነው። ልቆምልሽ። እኔ አልቆምም ከዚህ በኋላ። ልንገራችሁ ቤተሰብ፣ እውነት ነው የምላችሁ። ሩታ የያዘችው ወረቀት ዝም ብሎ ባዶ ወረቀት ነው። ይህን እንትኑን እየቀያየሩ ይመጣሉ፣ ከላይ ያለው ልባሱ ማለት ነው እንጂ የውሸት ወረቀት ነው። እና አሁን ላይ እየሰራችሁት ያለው ስራ እኔ ችግር የለብኝም። ዩቲዩበሮች ችግር የለባቸውም። በእናንተ እየፈመሱ ነው፣ በእናንተ እያገኙ ነው፣ እያገኘን ነው። ነገር ግን የምትሰሩት ስራ ትውልድን የሚያበላሽ ስራ ስለሆነ ከዛም ባለፈ ደግሞ እራሳችሁ ተያይዛችሁ እስር ቤት የሚያስገባችሁ ነገር ነው። በተለይ ይህን ሰሞን ሀገራችን ላይ ያለው ህግ በጣም እየጠበቀ ነው። አይደለም የቪዲዮ ማስረጃ ኖሯችሁ ቀርቶ ለተነፈሳችኋት ነገር ቃላት፣ ለትንሽ ነገር ማለት ነው ባለባበሳችሁ ወጣቱ እየተያዘ እስር ቤት እየገባ ነው። ተጠንቀቁ። ጋሼ ራስክ ማለት ነው ትልቅ ሰውነት፣ እንደ ትልቅነት እንደ አባትነትህ አከብርሃለሁ። ነገር ግን እነዚህ ልጆች የሚሰሩትን ስራ አስቁም። ነገ ጠዋት እስር ቤት ሲገቡልህ ማለት ነው ስታለቅስ ማየት እኔ አልፈልግም። አስቁም። አብርሽ ሩታ ማቆም አለባችሁ ይሄንን ስራ። ሌላ ስራ ስሩ፣ ሸቅሉ። በሰላም መኖር አትፈልጉም? በሰላም ልጆቻችሁን ማሳደግ አትፈልጉም? እነዚህ ደግሞ የሩታ ወንድሞች የተባሉ ደግሞ የሆኑ ጋጥ ወጦች እንትን እልሃለሁ የሆነ አንተን አጠፋሃለሁ እንዲህ እልሃለሁ። ድመት እራሱ አትገልም ብሏል አብርሽ። እውነቱን ነው። ድመት ማትገሉ ዝም ብላችሁ ትጎርራላችሁ። ነገር ሽፋን የሚሰጠው ነገር አይደለም። የእውነት ነው የምላችሁ። በኋላ ላይ ግን ታዝናላችሁ። መቼም አሁን አብርሽ ወስደው እስር ቤት ቢያስገቡት በአብርሽ ዙሪያ ያሉ ሩታ ራሱ ናት። ሩታ ራሱ ደስ የሚላት ይመስላችኋል? አሁን ላይ ስራ ነው ብለው ነው ይሄን ሁሉ ስራ የሚሰሩት። ግን የሚያስጠይቃችሁን ነገር አታድርጉ። ትውልድ የሚያበላሽ ነገር አትስሩ።
ማንም ከነሱ ጋር አንድ ላይ የሚሰሩ ጀማአ ማንም ንጹህ የለም። ልንገራችሁ፣ ማንም ንጹህ የለም። ቤተሰብ በተለይ እዚህ ድራማ ውስጥ ባትገቡ ልጆቻችሁን ማለት ነው አንድ ነገር ብትሏቸው መልካም ነው ብዬ አስባለሁ። የእውነት ትጸጸታላችሁ። ሁላችሁም ናችሁ የምትጸጸቱት። ሁላችሁም። ይህ ወረቀት ውሸት ነው፣ ውሸት ነው። ሩታ ደግሞ ማለት ነው ለምንድን ነው ራስሽን የማታስከብሪው? እኔ ጥያቄ አለ። ራስሽን አስከብሪ። እንደ ሴት ሆኜ አራስ ነሽ። በዚህ ልክ መጮህ አስፈላጊ ነው? በጣም ትጮህ ያለሽ፣ በጣም ትናደጃለሽ። ለዚህ ለውሸት ወረቀት ያሹ ወረቀት እንግዲህ የውሸት ወረቀት ነው። እውነት ከሆነ የፍርድ ቤት ከሆነ ከፍርድ ቤት የመጣ ከሆነ አሳይን፣ እስኪ አሳይን፣ አውጭና አሳይን። ማህተብ አለው፣ ፊርማ አለው። እንየው እኔና እውነት አብርሽ አሁን እያደረጋችሁት ያለው ነገር ትክክል ከሆነ ለምን መጥሪያ አይሰጠውም? ለምን ፖሊስ ይዘሽ አትሄጂም? በየቀኑ ውስጥ የሄደበት አልጋ ቤት ሲገባ አልጋ ቤት እያሰስሽ እየገባሽ የሆነ ቦታ ሲሄድ የሆነ ቦታ እየሄድሽ እየተከተልሹ ማለት ነው። ይሄ እውነት ይመስላችኋል? እናንተ ራሱ ስታስቡት እውነት ነው ወይ? ጋሼን አናገረችው አይደለ? ከጋሼ ጋር ተነጋገሩ። ጋሼ ነገሩን እንፈታለሁ ይፈርምልሻል። ጋሼ ይፈርምልሻል ሲል ራሱ ድራማ እንደሆነ በደንብ ነው የሚያስታውቀው። በደንብ ጋሼ የሆነች ቃላት ይናገራል፣ ይጠፋል፣ በዛው መልሶ አይመጣም። ቆይቶ ደግሞ ይመጣና እሷን ያባብላታል ማለት ነው። አንቺ ጋሽ እንደዛ ካለሽ ለምንድን ነው ከአብርሽ ጋር እየተገናኘሽ ፈርም 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 ፈርም? እኔ ይህን ወረቀት ራሱ ማየት እንዴት እንዳስጠላኝ እግዚአብሔር ምስክሬ ነው፣ አስጠላኝ። ውሸት እንደሆነ የሚያስታውቀው ሁሌ ፈርም ፈርም እንዴ! የእውነት ነው የምላችሁ። የእውነት ጸብ ቢሆን እኮ ማለት ነው የእውነት ጸብ ቢሆን እንደዚህ አይሆኑም ነበረ። በቃ ይለያያሉ፣ አለቀ። ደግሞ ደጋግሞ አይገናኙም ነበረ። ይሄ ድራማ ቢሆንም ራሱ ማለት ነው ትክክል አይደለም እየተደረገ ያለው ነገር። ለራሳችሁም አብርሽ ሩታ ለራሳችሁም ቢሆን ተጠንቀቁ፣ ተጠንቀቁ። ሰሞኑን ያላያችሁት ነገር ከሆነ እዩ። ሶሻል ሚዲያ ላይ ወጣቱ እስር ቤት እየገባ ነው። እስር ቤት ነው የምትገቡት፣ ነግሬያችኋለሁ። አዶናይ ታስሯል። መልካም ነገር እየሰራ ነው አዶናይ አሁን ላይ ማለት ነው። መታሰር የሌለበት ጆሲ ለምንድን ነው የታሰረው? ጆሲ ቀይ ልብስ ነው የለበሰው። ቀይ ልብስ ግን የለበሰው ለሴቶች እየቆመ ነው። ሴቶች የወር አበባ ፔሬዳቸውን በሚያዩበት ጊዜ እንዴት እንደሚሰቃዩ ያንን በማስመልከት ነው። ጆሲ ግን አስረውታል። በልብሱ በለበሰው ልብስ ምንም የተናገረው ነገር የለም። ብዙ ልጆች መታሰር ያለባቸው ታስረዋል። ከሀገራችን ያፈነገጠ ባህላችንን የማይመጥን ነገር ያደረጉት እሱ ትክክል ነው የምታሰራቸው። ግን ጆሲ እና አዶናይ የታሰሩበት ነገር ግን እንዴት እንደሆነ ታውቃላችሁ። ስለዚህ አብርሽ ማለት ነው የእውነት ሰው ጠቁሞ ነው የሚያሳስርክ። ቪዲዮዎች ራሱ ቢታዩ ወደኋላ አያስብልም። ስለዚህ ይሄን ነገር ቀድመህ አብርሽ አቁም። ሩታ አቁሚ። ትዳርሽን በሰላም ምሪ፣ ልጅሽን አሳድጊ። እናንተ ጥሩ ነገር እንደዚህ የሆነ ነገር እየሰራችሁ ራሱ እንደው የሆነ ነገር እንደው ለምን ምግብ እየበላችሁ ራሱ ቪዲዮ ሰርታችሁ አትለቁም? ከዚህ በላይ ነው የሚታይላችሁ። አስፓልት ለአስፓልት ተቃቅፋችሁ እየሄዳችሁ ራሱ ሀይ እንዴት ናችሁ ቤተሰብ ምናምን ብትሉ 200-300 ሺህ ነው የሚታይላችሁ። ህዝቡም ዘና ብሎ እየሳቀ እየተጫወተ ይከታተላችኋል። አሁን ግን ማለት ነው የምትሰሩ ስራ በጣም የሚያስጠላ የሚደብር ነገር ነው። እኔ ለራሳችሁ ነው በነገራችን እኔ ሸቅልባችኋለሁ ዝም ብዬ እያወራው እያሽቃበጥኩ። ግን ሰሞኑን እየተደረገ ያለው ነገር ጥሩ አይደለም። እናንተ ወጣት ናችሁ፣ ማደግ አለባችሁ፣ መስራት አለባችሁ፣ መለወጥ አለባችሁ። አብርሽ እኔ መልካምነትህን አልዘነጋም። ብዙ ልጆች ዩቲዩብ እየከፈትክ እያሳደግክ ነው። አባቶች የተቸገሩ እንዲረዱ አድርገሃል ከዚህ በፊት። ይሄ ነገር አይረሳም። ስለዚህ ማለት ነው በዚህ ስራ ከእስር ቤት ገብተህ ወይኔ አብርሽ ምስኪን ምናምን ከምንልክ ይህንን የምሰራውን ስራ አቁም። በቃ በጣም ነው የሚደብረው። እኔ ቤተሰቦቻችሁ ለምን ዝም እንዳሏቸው አላውቅም። በእርግጥ ስራ ነው ስለምትሏቸው እነሱም የገንዘብ ሰው ስለሆኑ ነው ዝም ያሏቸው። አቁሙ ይሄንን ነገር። በሌላ ድራማ ነው ሌላ ድራማ። የእውነት ነው የምላችሁ በጣም የሚያስጠላ ነገር ነው አሁን ላይ የምናየው የምንሰማው ነገር
በተለይ እኔ ወረቀቱ ሩታ ይዛ 10 ጊዜ የምትመጣው ወረቀት እንዲረጋገጥልኝ እፈልጋለሁ። ሩታ የእውነት ከሆነ አብርሽን ፈርም የምትለው ታሳየን ወረቀቱን። በቃ ይውጣና ወረቀቱ እናንብበው። ይሄን ነገር ያዙልኝ ቤተሰብ። ይሄ ወረቀት 9 ወር ሙሉ እጇ ላይ ነው ያለው። ይታይልን፣ በቃ ይታይልን። ካልሆነ እኔ ራሴ ማለት ነው እኔ ራሴ እረዳሻለሁ። እውነት ነው የምላችሁ። የህግ አማካሪ እኔ የማውቀው አለ ከራሴ ፋሚሊ ማለት ነው። የእውነት ከሆነ ወረቀትሽ የእውነት ከሆነ በአንድ ቀን ማለት ነው ሳይወድ በግዱ እንዲፈርም ይደረጋል ማለት ነው። እኔ ራሴ እግዚአብሔር ምስክሬ ነው። ግን ወረቀቱ ውሸት ነው። እውነት ካለሽ ሩታ እኔ ከጎንሽ ነኝ። በቃ ከዚህ በኋላ ካልሆነ ግን አርፋችሁ ብትቀመጡ ይሻላል። አርፋችሁ ብትቀመጡ ለራሳችሁ ነው የምናገረው ማለት ነው። ለራሳችሁ ትዳር ሴትነትሽን የምታከብሪ ከሆነ አንቺም ተሰብስበሽ ተቀመጪ፣ አንተም እንደዛው ማለት ነው። አንተም ተሰብስበህ ተቀመጥ። ጨርሻለሁ። ተሰርተሽ የደራ ልጅ ተኩለሽ